ይህ ልጅ አያቱን ምንም የማታቅ ሞኝ ሰው አድርጎ ነው የሚያስባት። አንድ ቀንም ገንዘብ ባስፈለገው ሰዓት ምንም ሴት ሳይገጭ እርጉዝ ሴት ገጭቻለሁኝ በማለት $10,000 ወደ አካውንቱ አስልኳታል። አያትየውም በመጀመሪያ ነገሩ ማጭበርበር እንደሆነ ስላላወቀች ምንም አላለችም ነበር። ከተወሰነ ጊዜ በኋላ ግን ብሯን እንደተጭበረበረች ስትደርስበት ያሏትን ጓደኞች በመሰብሰብ ብሯን ለማስመለስ ተነስታለች። ዛሬ ቴልማ የተሰኘ ኮሜዲ ዘውግ ያለው ምርጥ ፊልም ይዤላችሁ መጥቻለሁ። ፊልሙ ምርጥ ነው፣ እንደምትወዱት አልጠራጠርም። ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ መጀመሩ እንዳረሱ። ፊልሙ የሚጀምረው ቴልማ የተባለች የ93 ዓመት ሴትዮን በማሳየት ነው። ቴልማ ከልጅ ልጇ ዳንኤል ጋር በቤት ውስጥ የምትገኝ ሲሆን ኮምፒውተርም እንዴት መጠቀም እንዳለባት እያስተማራት ይገኛል። አሁን ላይ ቴልማ ኮምፒውተሩን መጠቀም የፈለገችው ሙዚቃዎችን ለመክፈት ነው። ሙዚቃዎቹ ከረጅም ዓመት በፊት የሞተው ባለቤቷ ኔድን ስለሚያስታውሷት የግድ እሱን መክፈት መለማመድ አለብኝ ብላ ዳንኤል እያስተማራት ይገኛል። ዳንኤል በበኩሉ ከእናቱ ጌል ጋር ከማሳለፍ ይልቅ ከአያቱ ጋር አብዛኛውን ጊዜ ያሳልፋል። አያቱም ከቤት በምትወጣ ሰዓት እንዳጠፋበት በእጇ ላይ መከታተያ የሚያስርላት ሲሆን ድንገት እንኳን ወደ ቤት ሳትመለስ ከቀረች በእጅ ብራስሌቱ አማካኝነት ካለችበት ያገኛታል። ፊልሙም ይህንን ተከትሎ የተወሰኑ ጊዜያቶችን ወደፊት ይሻገራል። ቴልማ እንደተለመደው በቤት ውስጥ ብቻዋን ቁጭ ብላ ነበር። የዚህን ሰዓትም ከዳንኤል አንድ ስልክ ይደወልላታል። ዳንኤል በሚያሳዝን ሁኔታ ነፍሰ ጡር ሴት በመኪና በመግጨቱ ምክንያት በቁጥጥር ስር ውሏል። እናም በአሁኑ ሰዓት ከእስር ቤት ነፃ ለመውጣት $10,000 የአሜሪካን ዶላር መክፈል የሚጠበቅበት ሲሆን ይህንንም እንድትልክለት አያቱን ጠይቋታል። ቴልማም ነገሩን እንደሰማች ምንም ሳታቅማማ ነበር ዳንኤል ወዳላት አድራሻ ብሩን ያስገባቸው። በፍጥነትም ወደ እስር ቤት ሄዳ እሱን ማግኘት ስለማትችል ልጇ ኔድ ጋር ደውላ ስለ ዳንኤል ጠይቃለች። ኔድም ይሄንን እንደሰማች ባለቤቷ አላንን እቤት ውስጥ ስለሚገኝ ዳንኤልን ቼክ እንዲያደርገው ጠየቀችው። የዚህን ሰዓት አላን የሚያስገርም ነገር ይመለከታል። ዳንኤል ምንም ሴት አልገጨም። የሚገኘውም በእስር ቤት ውስጥ ሳይሆን በቤት ውስጥ ተኝቶ ነበር። አያትየውም $10,000 የአሜሪካ ዶላሩን ከማጠራቀሚያ ሳጥን ውስጥ አውጥታ ካስገባች በኋላ ዳንኤል በነገር ውስጥ አለመገኘቱ በጣም አስገርሟታል። ዳንኤልም የሚለው ሌቦች አጭበርብረውሻል፣ በነገሩ ላይ የለሁበትም ነው። ቴልማም የሁሉ ብር እንደዋዛ መተው ስለማትችል ወደ ጣቢያ በመሄድ ነገሩን ሪፖርት አድርጋለች። በሚገርም ሁኔታ እነዚህ ወንጀሎች በዚህ ሰሞን በጣም ተበራክተዋል። ብዙ ሰዎች ተመሳሳይ መጭበርበሮችን ሊያመለክቱ እየመጡ የነበረ ሲሆን ለአንዳቸውም ግን መፍትሄ ሊሰጣቸው አልቻለም። የቴልማ ዕጣ ፈንታ ከዚሁ የተለየ ስለማይሆን ገንዘቡን ረስታው ሕይወቷን እንድትቀጥል ተነግሯታል። ይሁን እንጂ ቴልማ በዚህ ሁኔታ ነገሩን መቀበል ስላልፈለገች ገንዘቡን በላከችበት አድራሻ እዛው በመሄድ አጭበርባሪዎቹን ለመያዝ ወስናለች። ነገሩ እንደሚባለው ቀላል አይደለም። የተቀባዮቹ አድራሻ ከዚህ ከተማ በርቀት የሚገኝ ሲሆን ወደዛም ለብቻዋ መሄድ አትችልም። እናም በክፉም በደጉም ጊዜ አብረውኝ የነበሩት ጓደኞቼ ለዛሬ ሆኖኛል በማለት ብዙ ጓደኞቿ ጋርም ደውላ ነበር። በሚያሳዝን ሁኔታ አንዳቸውም በዚህ ሁኔታ ውስጥ ከሷ ጋር እዛ ድረስ አብረው ለመሄድ አልፈለጉም። ምንም እንኳን ነገሩ በጣም ተስፋ አስቆራጭ ቢሆንም ቴልማ አሁንም ድረስ ተስፋ አልቆረጠችም። ለልጇ ዳንኤል ቤን የተባለ የቀድሞ ጓደኛዋ ጋር እንዲያደርሳት ካደረገች በኋላ ለቤን ሁሉንም ነገር ነገረችው። ቤንና ቴልማ የሚተዋወቁት ከረጅም ዓመት በፊት ነበር። ባለቤቷ ኔድ ከመሞቱ በፊትም ሶስቱ ሰዎች በጣም አስደሳች ጊዜ ያሳልፈው የነበረ ሲሆን በዚህ ሰዓትም ከጎኗ ለመሆን ተስማምቷል። ይህ በእንዲህ እንዳለ ቴልማ በቤን ቤት ውስጥ የሚገኘው አንድ ተሽከርካሪ ቀልቧን ስቧታል። ወደ ቦታው በእግሯ መሄድ ስለማትችል የቤንን ስኩተር በመጠቀም ከቦታው ላይ ለመጥፋት ወስናለች። ለቤንም ስኩተርህን ወድጄዋለሁ፣ እዚሁ አካባቢው ላይ እንድሞክረው ፍቀድልኝ በማለት ስኩተሩ ላይ ወጣለች። አንዴ ግን ስኩተሩን በእጇ ካስገባች በኋላ ልጇንም ቤንንም ትታ ለመጥፋት በምትሞክር ሰዓት ቤን ከፊት ለፊቷ ይዟታል። በአሁኑ ሰዓት ቤን ያስቆማት ስኩተሩን ሊቀበላት አይደለም። በክፉም በደጉም አብረን ያሳለፍን ሰዎች ነን፣ በእንዲህ አይነት ሁኔታ ብቻሽን ልተውሽ አልችልም በማለት አብሯት ሊሄድ ነው። ይህ በእንዲህ እንዳለ ዳንኤል ወደ ቤት ተመልሷል። ለጌልና ለአላንም ሁለቱ ሰዎች ተያይዘው እንደጠፉ በሚነግራቸው ሰዓት ሙሉ ቤተሰቡ በጭንቀት ውስጥ ወድቋል። የቤተሰብ አባላቶቹም የተጨነቁት አጭበርባሪዎቹ እንዳይገሏቸው የሚል ፍራቻ ስላለባቸው ነው። ይህ በእንዲህ እንዳለ እነ ቴልማ ወደ አድራሻው ከመሄዳቸው በፊት ወደ አንድ ጓደኛቸው ጋር ሄደዋል። ይቺ ጓደኛቸው ሞና ትባላለች። ሞናም እንዲሁ ከነዚህ ሰዎች ጋር የረጅም ጊዜ ጓደኝነት የነበራት ሲሆን አሁን ለብቻዋ ነው የምትኖረው። ሴትዮዋም ከድሮ ጀምሮ የጦር መሳሪያ የምትወድ ሲሆን
በቤቷ ውስጥም አንድ ሽጉጥ አይጠፋም የሚል ሐሳብ አላቸው። ነገሩንም ለማረጋገጥ ቤን ሞናን በሚያናግራት ሰዓት ቴልማ ቤት ውስጥ ገብታ ሽጉጡን እየፈለገችው ነው። እድልም ቀንቷቸው ሽጉጡን በቤት ውስጥ ያገኙት ሲሆን ቴልማ በስህተት ሽጉጡን ተኩሰዋለች። ምስጋና ለሉዊስ ጆሮ ይግባውና ሁለቱም ጆሮዎቿ ድፍን ስለሆኑ የጥይቱን ድምፅ መስማት አልቻለችም። ትዕይንቱ ሲቀየር ቤንና ቴልማ የሚፈልጉትን ስላገኙ የጓደኛቸውን ቤት ለቀው ወጥተዋል። ይህ በእንዲህ እንዳለ ዳንኤል በቤት ውስጥ ቁጭ ብሎ ኢንስታግራም እየተጠቀመ ነበር። በድንገትም አያቱ በስህተት ኢንስታግራም ላይ የፖስተችውን ፎቶ በመጠቀምና እጇ ላይ ያደረጉትን የጂፒኤስ መከታተያ በመጠቀም ያሉበትን ቦታ አውቀዋል። በሌላ በኩል ቴልማና ቤን ደግሞ በቦታው ላይ ስኩተሩን ቻርጅ እያደረጉት ነበር። ቴልማም የቤተሰቦቿን መምጣት በምትመለከት ሰዓት ያገኙኝ በዚህ እጅ ሰዓት አማካኝነት ነው በማለት ሰዓቱን ጥለዋለች። ከዛም ከቤን ጋር በፍጥነት ስኩተሩን በመጠቀም ከአካባቢው ላይ ጠፍተዋል። ይህ በእንዲህ እንዳለ ዳንኤል በነገሩ በጣም ተረብሿል። በመጀመሪያ ሰዎቹ ያጭበረበሩት የእሱን ስም ተጠቅመው በመሆኑና አሁንም ድረስ አያቱ እነሱን ልትሰማቸው ባለመቻሉ ምክንያት በጣም ተረብሿል። ይህ በእንዲህ እንዳለ በቴልማና በቤን መካከልም አለመግባባት ተፈጥሯል። የአጭበርባሪዎቹ መገኛ እነሱ ካሰቡት እጅግ በጣም በሩቅ ቦታ ላይ ነው የሚገኘው። ቤን ደግሞ መንገድ ላይ በረሃብ መሞት ስላልፈለገ ወደ ቤት እመለሳለሁ በማለት ቴልማን ለብቻዋ ትቷታል። ቴልማ ደግሞ ቤንን እንዲመለስ እየለመነችው በነበረ ሰዓት ስኩተራቸው በአንድ ሰካራም መኪና ተገጭቷል። ምንም እንኳን ነገሩ ተስፋ አስቆራጭ ቢሆንም አሁንም ድረስ ቴልማ ተስፋ አልቆረጠችም። በእግሬም ቢሆን በመሄድ ገንዘቤን እቀበላለሁኝ በማለት ጉዞዋን ቀጥላለች። ይሁን እንጂ ቴልማ 93 ዓመት ያለፋት አዛውንት እንደመሆኗ ብዙም መንገድ በእግሯ መጓዝ አልቻለችም። በመንገዱ ላይም ትንፋሽ አጥሯት በምትወድቅ ሰዓት ቤን ተመልሶ ወደ እሷ ጋር መጥቷል። ሴትዮዋንም ወደ ቀድሞ ጤንነቷ ለመመለስ የሚችለውን ካደረገላት በኋላ በአንድ ወንበር ላይ ተረጋግተው ተቀምጠዋል። ትዕይንቱ ሲቀየር እነ ቴልማ እዛችው ወንበር ላይ ቁጭ ብለው ሉዊስ የተባለች ሴት ትመጣለች። ሉዊስም እነ ቴልማን ወደሚፈልጉበት ቦታ ለማድረስ ቃል የገባች ሲሆን የሚፈልጉበት ቦታም በፍጥነት አደርሳቸዋለች። ቴልማ ገንዘቡን ያስገባችው 20 ቁጥር ሳጥንን ለሚጠቀም ሰው ነው። በቦታው ላይም ቁጭ ብለው እየተጠባበቁ በነበረ ሰዓት አንድ ሚኬል የተባለ ወጣት ልጅ ሳጥኑን ከፍቶት ወጥቷል። በጊዜውም ልጁ ከ10,000 በላይ የሚያወጣ ገንዘብ ከሳጥን ውስጥ ይዞ ወጥቶ ነበር። ይህንን የተመለከቱት እነ ቴልማም ልጁን የሚሄድበት ድረስ ተከትለውታል። ይህ በእንዲህ እንዳለ ሚካኤልን የሚያዘውና ነገሮችን የሚያመሳጥረው ሃርቪ የተባለ ሰው ነው። ቴልማም ገብታ ለእነ ሃርቪ ገንዘቧን እንዲመልሱላት በምትጠይቅ ሰዓት ሃርቪ ጭካኔ በተሞላው መንገድ ገንዘቧን እንደማይሰጧት በመናገር ስልኳንም ወርውሮባታል። ቴልማም የመጀመሪያ እቅዷ ስላልሰራላት ሌላ አዲስ እቅድ አውጥታለች። ሁለተኛ እቅዷ የታመመ ሰው ማስመሰል ሲሆን የነ ሃርቪንም ትኩረት ከከፋፈለች በኋላ መሳሪያውን ከቦርሳ ውስጥ አውጥታለች። ትንሹ ሚካኤልም መሳሪያውን እንደተመለከተ ወዲያውኑ ከቤት ውስጥ ሮጦ ወጥቷል። በሌላ በኩል ቤን ደግሞ በር ላይ ቆሞ ሁሉንም እየተመለከተ የነበረ ሲሆን ሚካኤልን ከማምለጡ በፊት በቦታው ላይ ጠልፎ ጥሎታል። ወደ ቴልማ ጋር ስንመለስ ሃርቪ ምንም የፈራት አይመስልም። የያዘችው ሽጉጥም የእውነት መሆኑን ለማሳየት ወደ ቦታው ላይ አንድ ጥይት የተኮሰች ሲሆን ገንዘቧን እንዲመልስ ጠይቀዋለች። በተመሳሳይ ሰዓት ቤን ወደ ውስጥ ገብቷል። ሽጉጡንም ከቴልማ ተቀብሏት በሃርቪ ላይ በመደቀን ቴልማ ገንዘቡን ወደ አካውንቷ እንድትመልስ ጊዜ እየሰጣት ነው። ይሁን እንጂ ቴልማ የኮምፒውተር ትምህርቷን በደንብ አርጋ ስላልተማረች አሁን ላይ እንዴት አርጋ ኮምፒውተሩን ማንቀሳቀስ እንዳለባት አላወቀችም። ወደ ልጇ ዳንኤል ጋር በመደወልም ኮምፒውተሩን በማንቀሳቀስ ጉዳይ ላይ እንዲያግዛት እያደረገች ይገኛል። በሌላ በኩል ሚካኤል ራሱን ከሳተበት ከተነሳ በኋላ ወደ ውስጥ ዘሎ ገብቷል። ቤንም መሳሪያውን ከሃርቪ ዞር አድርጎ ወደ ሚካኤል ላይ በሚያነጣጠር ሰዓት ሃርቪ ኮምፒውተሩን በማጥፋት ትራንስፈሩን ሊያሰናክልባት እየሞከረ ነበር። ይሁን እንጂ ቴልማም ልክ እንደሱ የገባት ስለሆነች የኦክሲጅኑን ገመድ በመያዝ የሚንቀሳቀስ ከሆነ እንደምትነቅለው ነግረዋለች። ሃርቪም የሱ ያልሆነ ገንዘብ ከህይወቱ ስለማይበልጥበት ገንዘቡ እንድትወስድ ፈቅዶላታል። ቴልማም በበኩሏ ገንዘቡን ካስተላለፈች በኋላ ምናልባት መልሰው ገንዘቡን እንዲወስዱብኝ በማለት ኮምፒውተራቸውን በጥይት ደብድበዋለች። በመቀጠልም ወደ ሃርቪ ጋር በመሄድ እያጨሰ የነበረውን ሲጋራ ተቀበሏለች። ያለ ኦክሲጅን እንኳን መተንፈስ የማትችል ሰውዬ ሲጋራ ታጨሳለህ፣ ይሄ ጤናህን ይጎዳዋል በማለት ሲጋራውን ከሃርቪ ላይ ነጥቀዋለች። ከዛም ሲጋራውን በቆሻሻ መጣያ ውስጥ ጥላው ነበር። እንደ አጋጣሚም በቆሻሻ መጣያ ውስጥ ተቀምጦ የነበረ የኦክሲጅን ሲሊንደር ስለነበር በቦታው ላይ ከፍተኛ ፍንዳታ አስነስቷል። በሌላ በኩል ዳንኤልም የደወለችበትን ስልክ አድራሻ በመጠቀም ያሉበትን አግኝቶታል። ቴልማና ቤንን በሰላም ወደ ቤታቸው የመለሳቸው ሲሆን
አሁን ላይም ቴልማ የተወሰደባትን ገንዘብ በስነ ስርዓት ማስመለስ ችላለች። ከቤን ጋርም ከመለያየታቸው በፊት የተገጨበትን ስኩተር ገንዘቧ በእጇ ላይ ስላለ ገዝታ እንደምትመልስለት ቃል ገብታለች። ትዕይንቱ ሲቀየር ቴልማ ወደ መደበኛ ህይወቷ ተመልሳለች። በጣም የምትወደው ባለቤቷ ኔድ መቃብር ላይ ብዙ ጊዜዋን የምታሳልፍ ሲሆን ልክ እንደ በፊቱም ከዳንኤል ጋር ጥሩ ጊዜ እያሳለፉ ይገኛል። ቴልማ የ93 ዓመት ሴትዮ ነች። ፖሊሶች ማስመለስ አይቻልም ያሉትን ገንዘብ ከጓደኛዋ ጋር ሄዳ አስመልሳለች። የፊልሙ መልእክት የገባችሁ ሰዎች ኮሜንት ላይ አስቀምጡልኝ። ፊልሙ እዚህ ጋር ያበቃል። ፊልሙ ከተመቻችሁ ላይክ አድርጉት። ለቻናላችን አዲስ የሆናችሁ ሰዎች ደግሞ በሌላ ጊዜ እንደዚህ ያሉ ምርጥ ፊልሞችን ለማግኘት ቻናሉን ሰብስክራይብ በማድረግ እና የደውሏን በተን በመጫን ቤተሰብ መሆን ትችላላችሁ።